ጤና ይስጥልን የአሻም ተከታታዮች የዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ የትግራይ ወታደራዊ አዛዦች በመቀሌና በአዲጎዱም ከተሞች በሰላማዊ ሰዎች ላይ ጉዳት ማድረሳቸው ተገለጸ። በደቡብ ኢትዮጵያ ክልል የወባ በሽታ አሳሳቢ በመሆኑ ማህበረሰቡ ጥንቃቄ ማድረግ እንደሚገባው ተገለጸ። ኢዜማ በጠራራ ፀሐይ የሚፈጸመው አስገዳጅ የፓርቲ ዝርፊያ በቸልተኝነት የሚታለፍ አይደለም አለ። የኢትዮጵያ ኢንቨስትመንት ቦርድ ውሳኔዎቹን ማሳለፉ ተገለጸ። ከውጭ የኢራኑ ፕሬዝዳንት ማሱክ ፔሺኪያን የኒውክሌር ድርድሩን አልቀበልም ማለታቸው ተገለጸ። እነዚህንና የስፖርት ዘገባዎችን ይዘናል። አብራችሁን ቆዩ። የትግራይ ወታደራዊ አዛዦች በመቀሌና በአዲጎዱም ከተማ በሰላማዊ ሰዎች ላይ ጉዳት ማድረሳቸው ተገለጸ። ርዕሰ መስተዳደሩ ትላንት ማምሻውን በይፋዊ ማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክት ህገወጥ ሲሉ የጠሯቸው የትግራይ ወታደራዊ አዛዦች በሰላማዊ ሰዎች ላይ ጉዳት ማድረሳቸውን አስታውቋል። ፕሬዝዳንቱ አክለውን ወታደራዊ አዛዦች ጊዜያዊ መንግስቱን ለማፍረስ ያደረጉት እንቅስቃሴን ተከትሎ የተቃወሙ ሰላማዊ ሰዎችን ስብስብ በማሰር ላይ ናቸው በሚልም ከሰዋል። የትግራይ ወታደራዊ አዛዦች ዓላማ ርዕሰ መስተዳደሩን ህገወጥ ሲሉ የሚጠሩት ቡድን ወደ ስልጣን በማምጣት ነው ያሉት ርዕሰ መስተዳደሩ አካሄዱ ደግሞ ትግራይን ወደ ማትወጣው አረንቋ የሚያስገባ ነው በሚልም ገልጸውታል። በሌላ በኩል ርዕሰ መስተዳደር ጌታቸው ረዳ የውጭ በሚል የገለጻቸውና ስማቸውን በግልጽ ያላስቀመጧቸው ኃይሎች ግጭት ለመፍጠር ሁኔታውን እየተጠቀሙበት ይገኛልን ብለዋል። በደቡብ ኢትዮጵያ ክልል የወባ በሽታ አሳሳቢ በመሆኑ ማህበረሰቡ ጥንቃቄ ሊያደርግ እንደሚገባ ተገለጸ። በክልሉ ተላላፊ የሆኑና ተላላፊ ያልሆኑ በሽታዎችን ለመከላከል ቅንጅታዊና አግባብነቱን የጠበቀ ሰፊ ስራ እየተሰራ መሆኑን የክልሉ ጤና ቢሮ ኃላፊ አቶ እንደሻው ሽብሩ ተናግረዋል። የጤና ቢሮ ኃላፊ ይህንን ያሉት የበጀት ዓመቱ መንፈቅ ዓመት አፈጻጸም በተመለከተ የተደረገው ግምገማ ተከትሎ ሲሆን በክልሉ ባለፉት 6 ወራት የተሰሩ ስራዎች አበረታች መሆናቸው አስቀምጠዋል። ኃላፊው አክለውን በጤናው ዘርፍ እየተከናወነ ያሉ ስራዎችን አበረታች ውጤት እያሳዩ ቢሆንም ይህ የወባ በሽታ ስርጭት ለመከላከል በኩል ቀሪ ስራዎች መኖራቸውን በግልጽ ተናግረዋል። በመሆኑም በክልሉ የወባ በሽታ ስርጭት ለመግታት ለማህበረሰቡ የግንዛቤ ማስጨበጫ ስራዎችን ከማከናወን ባሻገር የቅድመ መከላከል ስራ መስራት ይገባልን ብለዋል። የወባ በሽታ ስርጭትን መከላከል የጤና ተቋማት ስራ ብቻ አይደለም ያሉት የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ እጉኑ አሾሌ ሲሆኑ ችግሩ አሁንም ድረስ አሳሳቢ መሆኑን አስቀድሞ ህብረተሰቡ ተገቢውን ጥንቃቄ ማድረግ እንደሚገባው ማሳሰባቸውን አሻም ከክልሉ ጤና ቢሮ ያገኘችው መረጃ ያመለክታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በጠራራ ፀሐይ የሚፈጸም አስገዳጅ የፓርቲ ዝርፊያ በቸልተኝነት ሊታለፍ አይገባም አለ። ፓርቲው ባወጣው መግለጫ ድርጊቱ በግልጽ እምቢ ሊባል የሚገባ ድርጊት ነው ብሏል። ኃይለ ገብርኤል ታደሰ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ትናንት ባወጣው መግለጫ ፓርቲው የመንግስትና ፓርቲ አለመለያየት ለሀገራችን ዲሞክራሲ ስርዓት ግንባታ ዋነኛ እንቅፋት መሆኑን ደጋግሞ ለማስረዳት መሞከሩንና በተግባርም ድርጅቱን ሲያዋቅር ይህንን ታሳቢ በማድረግ የድርጅትና የመንግስት ክንፎችን ለይቶ ማዋቀሩን ተናግሯል። በተቃራኒው ብልጽግና ፓርቲ በተደጋጋሚ መንግስትና ፓርቲን ለመለየት ሲሳነው ባስተዋልንባቸው አጋጣሚዎች ሁሉ የእርምት እርምጃ እንዲወስድ ደጋግመን አሳስበናል ብሏል። ነገር ግን ፓርቲው ከዚህ ስህተቱ ከመታረም ይልቅ ከጊዜ ወደ ጊዜ እየባሰበት መሆኑን ስናይ ሆን ተብሎና ታስቦበት በማወቅ የሚፈጸም ታቅዶ የሚከናወን ስራ ነው እንድንል አድርጎናል ሲል አክሏል። መግለጫው ሲቀጥል ብልጽግና ፓርቲ ባለፈው ጥር ወር ባካሄደው ጠቅላላ ጉባኤው ካሳለፋቸው ውሳኔዎች አንዱ ፓርቲውን ማጠናከር የሚል ውሳኔ ይገኝበታል። ይህንን ውሳኔ መሰረት በማድረግ በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነ ካሰባሰብናቸው ማስረጃዎች ለማወቅ ችለናል ሲል ገልጿል። ከፓርቲ አባላት ውጭ ያሉ ዜጎች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅት በፈቃደኝነት የፈለጉትን ድጋፍ ማድረግ መብታቸው እንደሆነ የገለጸው ኢዜማ ለመድብለ ፓርቲ ስርዓት ግንባታ ዜጎች ሀሳባችንን ይወክልልናል ለሚሏቸው የፖለቲካ ፓርቲዎች ያለምንም ፍርሃት መደገፍ እንዳለባቸው እምነታቸው ነው ብሏል። ይሁን እንጂ ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስታዊ ተቋማት ይህ ተግባር መፈጸም በፍጹም ህገወጥ ተግባር ነው ሲል ከሷል። በተጨማሪም ብልጽግና ፓርቲ 17 ሚሊዮን በላይ አባላት አሉኝ ሲል በአደባባይ ቢሰማም ለፓርቲው ማጠናከሪያ አሉኝ ከሚላቸው አባላት ማሰባሰብ ሲገባው አባል ካልሆኑ ዜጎች በመንግስት ተቋማት አገልግሎት ጋር አያይዞ መዋጮ ማሰባሰብ ምንም አይነት
የሚያመላክት የህግም ሆነ የሞራል መሰረት የለውም ብሏል። ብልጽግና ይህንን አይነት አሳፋሪ ተግባር የሚፈጽሙ አባላቱንም ቆጥሮ ከሆነ በአባላት ብዛት ከአፍሪካም አንደኛ ከዓለም ሁለተኛ ሆኛሉ የሚለው መዋቅሩን በድጋሚ ሊያጠነው ይገባል ሲል ጠይቋል። ብልጽግና ፓርቲ ዋና ዋና የሚባሉትን የፓርቲ አባላት በመንግስት መዋቅር በሹመት ግፋ ሲል ደግሞ በዲሞክራሲ ተቋማት ማስተባበሪያ በሚል የሙሉ ጊዜ የአንድ ፓርቲ የፖለቲካ ስራ የሚሰሩት ሁሉ ከህዝብ የሚሰበሰብ ታክስ ደሞዝና ጥቅማጥቅም የሚተዳደሩ መሆኑ የአደባባይ ሚስጥር በሆነበት ሀገር አሁን ደግሞ አባል ያልሆኑ ዜጎችን ጭምር ለአገልግሎት ወደ ማንኛውም መንግስታዊ ተቋማት ሲሄዱ የፓርቲ መዋጮ መሰብሰብ የመንግስት መዋቅርን ለአንድ ፓርቲ አገልግሎት መጠቀም መሆኑን አለመረዳት ሳይሆን የማን አለብኝነት ስሜት የት እንደደረሰ እንደ ማሳያ የምንወስደው ነው ሲል ኢዜማ በመግለጫው ከሷል። በተጨማሪም ኢዜማ በሀገራችን የመድብለ ፓርቲ ስርዓት ይኑር የሚል ቁርጠኛ አቋም አለኝ የሚል ፓርቲ እንዲህ አይነት አሳፋሪ ተግባር ውስጥ መገኘቱ ዓይን ያወጣ አድሎ እየሰራ መሆኑን ሊያውቁ ይገባል ብሏል። ገዢው ፓርቲም አሁን አለኝ ከሚለው ግዝፈት በላይ ለመለጠጥ የሚሄድበት መንገድ ቅጥ ያጣ ራስ ወዳድነትና አልጠግብ ባይነት የሚያሳይ እንደሆነ ማስገንዘብ እንወዳለን ሲል ገልጿል። በዚህ መንገድ የምንጓዝ ከሆነ በሀገራችን ነጻና ፍትሐዊ ምርጫ ይደረጋል ተብሎ ማሰብ ዘበት ይሆናል ብሏል። ዜጎች በኑሮ ውድነት በሙስናና በመልካም አስተዳደር እጦት መንገላታታቸው ሳያንስ ይህ አይነት በጠራራ ፀሐይ በፓርቲ መዋጮ ስም የሚፈጸም ዝርፊያ በቸልታ የሚታለፍ አይደለም። ዜጎችም በግልጽ እምቢ እንዲሉ ጥሪውን አስተላልፏል። በመጨረሻ መንግስት በማንኛውም ደረጃና ተቋም የህገወጥ ተግባር እንዳይፈጸም አስፈላጊውን ሁሉ እንዲያደርግና ስርዓት እንዲያስከብር እየጠየቀን ይህ ድርጊት የሚፈጽሙ የብልጽግና ፓርቲ አባላትም ይህንን አይነት አቅጣጫ ከየትኛውም አካል ቢወርድ ህገወጥ መሆኑን በመረዳት ለሀገራችን ዲሞክራሲያዊ ስርዓት ግንባታም ጸር መሆኑን በመገንዘብ ከዚህ ስራቸው እንዲታቀቡ እናሳስባለን ብሏል። ብሔራዊ ምርጫ ቦርድም ይህንን ሁኔታ ትኩረት ሰጥቶ በማጣራት በመንግስት ተቋማት ከአገልግሎት ጋር ተያይዞ የሚሰበሰብ የብልጽግና ፓርቲ ማጠናከሪያ ገንዘብ ማሰባሰብ በአስቸኳይ እንዲያስቆምና ፓርቲው ላይ የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቅ ጠይቋል። የኢትዮጵያ ኢንቨስትመንት ቦርድ ውሳኔዎችን ማስተላለፉ ተገለጸ። ቦርዱ ካስተላለፋቸው ውሳኔዎች መካከል በአንድ ባለሀብት ዘርፈ ብዙ የኢኮኖሚ ዞን ለመገንባት የሚያስችለው ውሳኔ አንዱ ስለመሆኑ አሻም ከኮሚሽኑ ያገኘችው መረጃ ያመለክታል። በዚህም ከ70 ሚሊዮን በላይ የአሜሪካ ዶላር ገንዘብ የተመደበለት ዘርፉ ብዙ የኢኮኖሚ ማዕከል ግንባታ ለመገንባት የሚያስችለውን ስምምነት ላይ መድረሱም ተመላክቷል። ቦርዱ ለውሳኔ የደረሰው የቀረበውን የማልማት ጥያቄ ተከትሎ በጥያቄው ላይ በጥልቅ ከተወያየ በኋላ ሲሆን ጥያቄውን ያቀረቡ አልሚዎች ፍጥነት በተሞላበት መልኩ ወደ ስራ እንዲገቡ ማሳሰቡን አክሏል። ኢትዮጵያ ምቹና ተመራጭ ኢንቨስትመንት መዳረሻ ለማድረግ እየሰራ ስለመሆኑ በተደጋጋሚ የሚናገረው ቦርዱ የተሳካ ለማድረግ ለአልሚ ባለሀብቶች የሚደረገውን ድጋፍ አጠናክሮ እንደሚቀጥል መግለጹን አሻም ከኮሚሽኑ ያገኘችው መረጃ ያመለክታል። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገርን። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የኒውክሌር ድርድሩን አልቀበልም ማለታቸው ተገለጸ። ፕሬዝዳንቱ ትራምፕ ያቀረቡላቸውን የኒውክሌር ድርድር አልቀበልም ሲሉ የተደመጡ ሲሆን የአሜሪካ ፕሬዝዳንት የፈለጉትን ማድረግ ይችላሉ ብለዋል። ናስናኤል በላይነህ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ኢራን ዛቻ እየደረሰባት ከዩናይትድ ስቴትስ ጋር በኒውክሌር መርሃ ግብሯ ዙሪያ አትደራደርም በማለት ፕሬዝዳንት ዶናልድ ትራምፕን የፈለግከውን ማድረግ ትችላለህ ሲሉ ተደምጠዋል። ፔዜሽኪያን እኛ ላይ ዛቻ እያደረሱ ነገሮችን በእነሱ መንገድ እንድንፈጽም ትዕዛዝ መስጠታቸው ተቀባይነት የለውም ብለዋል። ፕሬዝዳንቱ የፈለጉትን ማድረግ ይችላሉ ማለታቸውን የኢራን የመንግስት መገናኛ ብዙሃኖች ዘግበዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በበኩላቸው ቴህራን ያለ ፍላጎቷ ለድርድር እንድትቀመጥ መገፋት የለባትም ሲሉ ተደምጠዋል። ዶናልድ ትራምፕ ከቴህራን ጋር ለሚደረገው ስምምነት ክፍት መሆናቸውን ሲገልጹ ኢራንን ከዓለም ኢኮኖሚ ለማግለልና የነዳጅ ዘይት ዋጋን ወደ ዜሮ ለማድረስ በፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ተግባራዊ ያደረጉትን ከፍተኛ የጫና ዘመቻ መልሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ እርምጃውን በመቃወም ቴህራን በጭቆናና በማስፈራራት እንደማትደራደር አስታውቀዋል። የቀድሞ ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በቴህራን መካከል ለመደራደር የረዱት እንደ አውሮፓውያን አቆጣጠር በ2015 ሲሆን ስምምነቱ ኢራን የኒውክሌር መርሃ ግብሯን እንድትገድብ በምላሹ ደግሞ የማዕቀብ እፎይታ እንደሚኖራት ቃል ገብተዋል። ቴህራን መጀመሪያ ላይ ትራምፕ ከ2015 ስምምነት ከወጡ በኋላ የጋራ አጠቃላይ የድርጊት ፕላን ተብሎ የሚጠራውን የኒውክሌር ስምምነትን ተከትላ ነበር። ነገር ግን ዩራኒየም ማበልጸጊያዋን ከፍ በማድረግ ቃል ኪዳኖችን መልሳለች። የተባበሩት መንግስታት የኒውክሌር ተቆጣጣሪና የምዕራባውያን ተንታኞች ኢራን ዩራኒየምን በማበልጸግ መሳሪያ የሚፈልጉ ሀገራት ብቻ በሚደርሱበት ደረጃ ላይ ትገኛለች ብለዋል። እስራኤልና አሜሪካ ኢራን የኒውክሌር ጦር መሳሪያ እንድታገኝ በፍጹም እንደማይፈቅዱ አስጠንቅቀዋል። ይህም ቴህራን በፍጥነት ዩራኒየምን በማበልጸግ ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት አስከትሏል።
ኢራን በበኩሏ መርሃ ግብሩ ለሰላማዊ ዓላማ ነው ስትል መቆየቷ የሚታወስ ነው። ሀገሪቷ በትላንትናው ዕለት ባሳየችው የኃይል ትርኢት ከቻይናና ከሩሲያን ጋር በአካባቢው የባህር ኃይል ልምምዶችን አድርጋለች። የማሪታይም ሴኩሪቲ ቤልት 2025 የተሰኘው የጋራ ልምምዱ በኦማን ባህረ ሰላጤ በሆርሙዝ ስትራቴጂክ አቅራቢያ በፋርስ ባህረ ሰላጤ ጠባብ ላይ የተደረገ ነው። ትራምፕ አሜሪካን ከኒውክሌር ውሉ ካስወጡ በኋላ በውጥረቱ ዙሪያ ያለው አካባቢ ኢራን የንግድ መርከቦችን ስትይዝና የተጠረጠሩ ቦታዎች ላይ ጥቃቶችን ስትፈጽም ታይቷል። ሶስቱ ሀገሮች በልምምዱ የተሳተፉት ይህ 5ኛ ዓመቱ ነው። ዝርዝር ዘገባውን ስናዘጋጅ ሮይተርስና እስራኤል ታይምስን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮቻችንን እናስታውሳችሁ። የትግራይ ወታደራዊ አዛዦች በመቀሌና በአዲጎዱም ከተሞች በሰላማዊ ሰዎች ላይ ጉዳት ማድረሳቸው ተገለጸ። በደቡብ ኢትዮጵያ ክልል የወባ በሽታ አሳሳቢ በመሆኑ ማህበረሰቡ ጥንቃቄ ማድረግ እንደሚገባው ተገለጸ። ኢዜማ በጠራራ ፀሐይ የሚፈጸመው አስገዳጅ የፓርቲ ዝርፊያ በቸልተኝነት የሚታለፍ አይደለም አለ። የኢትዮጵያ ኢንቨስትመንት ቦርድ ውሳኔዎቹን ማሳለፉ ተገለጸ። ከውጭ የኢራኑ ፕሬዝዳንት ማሱድ ፔሽኪያን የኒውክሌር ድርድሩን አልቀበልም ማለታቸው ተገለጸ። ተመልካቾቻችን ለዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም ያዝናቸው የአሻም 7 ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ ከአሻም መሰናዶች ጋር መልካም ቆይታ እየተመኘው ከወዲህ ተሰናበትኩኝ። አሻም ለሁላችን።